ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከኢትዮጵስ የባህር ሐሳብ ፕሮግራማችን ተጀምሯል። እዚህ ስቱዲዮ እየተወያየን ጋሽ ታዲዮስ ታንቱና እኔም ጌጥያለው በጋራ በመሆን አብረናችሁ እንቆያለን። እንዲሁም በቀረጻና ቅንብሩ በኩል ናትናኤል ደረጀ ከኛ ጋር ነው። ለዛሬ የመወያያ ርዕሰ ጉዳይ አድርገን የመረጥነው እንግዲህ የፊታችን የካቲት 19 እና 20 በአሜሪካ ዋሽንግተን ዲሲ ከተማ ውስጥ የታላቁ የኢትዮጵያ ህዳሴ ግድብን አስመልክቶ የሚደረግ ድርድር ነበር። በኢትዮጵያ በግብጽና በሱዳን መካከል ይህንን ድርድር ለመገኘት ኢትዮጵያ ጥሪ ቢቀርብላትም ወደ ቦታው ላለመገኘት መወሰኗን አስታውቃለች። ጥሪውን ላቀረበው ወይም ላደራዳሪው የአሜሪካ የገንዘብ ክፍል የመንግስት ተቋም ወይም ትሬጀሪ ዲፓርትመንት ማለት ነው። ይህንን ጉዳይ መነሻ አድርገን ነው ውይይቱን የምናደርገው። ጋሽ ታዲዮስ እንኳን ደህና መጡ። እንኳን ደህና ቆየኸኝ። መልካም። በመግቢያ እንዳልኩት የፊታችን የካቲት 19 እና 20 በዋሽንግተን ዲሲ ከተማ በአሜሪካ አደራዳሪነት የአባይ ግድብን አስመልክቶ የሚደረግ የሶስትዮሽ ድርድር ነበር። ነገር ግን በዚህ ድርድር ወቅት ኢትዮጵያ አልገኝም ብላለች። የማትገኘው ደግሞ ከተለያዩ ባለድርሻ አካላት ጋር ነው የሚለው መንግስት። ከባለድርሻ አካላት ጋር ግድቡን በተመለከተ የሚደረገውን ውይይት አንድ ሀገራዊ አቋም ለመያዝ ከተለያዩ አካላት ጋር እየተወያየሁ ነውና ስለዚህ ይህ ውይይት አላለቀልኝም ወይም ደግሞ ስምምነት ላይ አልደረስንም፣ ሀገራዊ ስምምነት ላይ ውይይቱን ከጨረስና ሀገራዊ ስምምነት ላይ ከደረስን በኋላ ነው ወደ ድርድሩ የምንመጣው የሚል ምላሽ ነበር የተሰጠው ለአደራዳሪዋ ለአሜሪካ ማለት ነው። ይህንን ጉዳይ ይህ በእንዲህ እንዳለ ደግሞ እንደገና ዛሬ በአሜሪካ በግድቡ ጣልቃ ገብነት ላይ ኢትዮጵያ ጥቅሟን እንድታጣ እያደረገች ነው ወይም ለግብጽ ወግናለች የሚል አቋም ያለው ሰላማዊ ሰልፍ ዛሬ በአሜሪካም እየተደረገ ነው የሚገኘውና ኢትዮጵያውያን በሰላማዊ ሰልፍ ይህንን እየተቃወሙ ነው የሚገኘው። በአጠቃላይ ከውጭ ጉዳይ ፖሊሲው ጋር በተያያዘ የአባይ ፖለቲካን እንዴት ነው የሚያዩት እርስዎ? እሺ፣ በጣም ጥሩ ነው። የኢትዮጵያ መንግስት ከባለድርሻ አካላት ጋር እየተወያየሁ ነው፣ እስከዚያ በድርድሩ ስብሰባ ላይ አልገኝም ማለቱን እኔም ሰምቻለሁ። የኢትዮጵያ መንግስት ይህን ያህል መንገድ ይህን ያህል እርቀት እስካሁን መምጣቱም ትክክል አይደለም። የኢትዮጵያ መንግስት በአባይ ጉዳይ እየተደራደረ ይህን ያህል መንገድ ለምን መጣ? መጀመሪያ ስለ አባይ የኢትዮጵያ መንግስት ትክክለኛ ግንዛቤ ያለው አይመስለኝም። አባይ የኔ ነው። አባይ የኢትዮጵያ ህዝብ ነው። አባይ ከኢትዮጵያ መሬት ፈልቆ እስከ ሜዲትራኒያን ባህር ድረስ የሚፈስ ቢሆንም ቀዳሚ ባለቤቶቹ እኛ ነን። የኛ ንብረት ነው። ለግብጽ ልናካፍል የምንችለው ከኛ ሲተርፍ ነው። ከዚያ ውጪ ምንም አይነት ኃይል እኛን ለግብጽ ፍላጎት ሊያንበረክከን አይችልም የሚል አቋም እንዳልያዘና እየተለሳለሰ እዚህ ደረጃ መድረሱም ትክክል አይደለም እና አሁን ግን ከድርድሩ ባለድርሻ አካላትን አነጋግሬ አቋም እስኪወስድ ድረስ አልሳተፍም ማለቱ ጥሩ ነው። ነገር ግን አነጋግሬ አቋም ወስጄ እሳተፋለሁ ማለት ይመስላል ይሄ አባባል። ስለዚህ የኢትዮጵያ መንግስት የኢትዮጵያን ህዝብ እወክላለሁ ኢትዮጵያን እወክላታለሁ ብሎ ካለ ለአንዴና ለሁል ጊዜ ከአባይ ጉዳይ ድርድር መውጣት አለበት። ባለፉት 27 ዓመታት ውስጥ በተለይም መለስ ዜናዊ የተባለው ሰው ስልጣን ላይ እንደወጣ ቶሎ ግብጽ ሄዶ አባይን በጋራ ለመጠቀም ብሎ ፍርማውን አኑሯል። ያን ጊዜ ነው መነሻው የተበላሸው። አሁን ያለው መንግስት
ያንን ፈለግ ተከትሎ ነው የሄደው። በመካከሉም ብዙ ድርድሮች ተካሂደዋል ከሌሎችም አገራት ጋር። ኢትዮጵያ ራሷን ነፃ ሆና መገኘት አለባት። በአባይ ላይ አቅሟ የፈቀደውን ሁሉ እየሰራች ኢትዮጵያ የምትገድበው ግድብ፣ ኢትዮጵያ አባይን መሰረት አድርጋ የምታከናውነው ልማት እኔን ጎርቶኛል የሚል አካል ካለ አቤቱታ ይዞ ወደ ኢትዮጵያ ይመጣል እንጂ ኢትዮጵያ በሰው ሀገር እየተንከራተተች የምትደራደርበት ምክንያት በፍጹም አይታየኝምና አሁን ያለው መንግስት የኢትዮጵያን ብሔራዊ ጥቅም ለማስከበር ቆራጥ አቋም እንደሌለው ይታያል እና የኢትዮጵያን ብሔራዊ ጥቅም ሁልጊዜ ማስቀደም ያስፈልጋል። ምንም ያህል ብንሰነጥል፣ ምንም ያህል ብናድግ እኛ ኢትዮጵያውያን የራሳችንን ብሔራዊ ጥቅም ማስከበር አለብን። ብሔራዊ ጥቅም ስልም ሀገራዊ ጥቅም ነው። ቃሉም ራሱ ተለውጧል። ብሔራዊ የሚለውን ለመንደር ለጎጥ አሁን ባለፉት 30 ዓመታት ያህል ጊዜ ተሰጥቷል። ብሔራዊ ጥቅማችን ስንል የኢትዮጵያ ጥቅም ማለት ነው እና ከድርድሩ መታቀቡ ጥሩ ነው፣ ግን በዛው መቀጠል አለበት። አቅም በፈቀደ አባይ ላይ መስራት አለበት ስራውን እና አሜሪካና የዓለም ባንክ በዚህ በማደራደሩ ጉዳይ መግባቱም አግባብ አይደለም። ከ1983 ዓመተ ምህረት ይሄ ወያኔ ስልጣን ላይ ከወጣ ጀምሮ ኢትዮጵያን ወስዶ በአሜሪካና በዓለም ባንክ ስር አንበርክኳት እየለመነ ገንዘብ ሲወስድ ኖረዋል እና አሜሪካና የዓለም ባንክ ባለፉት 3 አስርተ ዓመታት የኢትዮጵያ ጌታ አድርገው ራሳቸውን ቆጥረው ኢትዮጵያን ደግሞ እንደ ምጽዋት ለማኝ አድርገው ሲያዩ ሀገሮች ናቸውና በዚያም ላይ አሜሪካ ደግሞ ሁልጊዜ የበላይነት ዓለምን በሙሉ ዴሞክራሲውንም የሚጠብቅ እኔ ነኝ እያለ ሲናገር የኖረ ስለሆነ በአሜሪካ ስር ሄዶ አሁን የአብይ ስርዓት አስተዳደር መውደቁ ተገቢ አይደለም። በሁለተኛ ደረጃ በውጭ ሀገር ሰልፍ እያደረጉ ነው ያልከው ሰምቻለሁ። እኔም ሰልፍ ማድረጋቸው ትክክል ነው። ሰልፍ ሲያደርጉ ግን ትክክለኛ ጥያቄ ይዘው ነው ሰልፍ ማድረግ ያለባቸው። አሜሪካ ጫና ታረጋለች፣ ጣልቃ ገብታለች በሁለቶች ጉዳይ የሚለው ይሄ በጣም የለሰለሰ አነጋገር ነው። የኢትዮጵያ መንግስት ከድርድሩ ይውጣ። የኢትዮጵያ መንግስት ከድርድሩ ለአንዴና ለሁል ጊዜ ይውጣ። የአባይ ጉዳይ እንደገና አስፈላጊ ከሆነ ተበድያለሁ የሚል አካል መጥቶ ጉዳዩ እንደገና ተጀምሮ ወደ ውይይት የሚያስኬድ ከሆነ እንሄዳለን እንጂ አሁን ጫና ማድረጓ ብቻ ይቁም ማለት አሜሪካ ጫና ማድረጓን ታቁም ከተባለ ነገ ሌላ ሀገርም ቢሄድ ያም ሀገር ጫና ካደረገ አሁንም እንግሊዝ ጫና ማድረጉን ያቁም፣ ፈረንሳይ ጫና ማድረጉን ያቁም፣ ሳውዝ አፍሪካ በኢትዮጵያ ጉዳይ በአባይ ላይ ጫና ማድረጉን ያቁም እያልን ሰልፍ ስንወጣ ልንኖር ነው? እኔ ሰልፉ መካሄድ ያለበት ትክክለኛ አጀንዳ ይዞ የኢትዮጵያ መንግስት በአባይ ላይ ከሱዳንና ከግብጽ ጋር የሚያደርገውን ድርድር ያቁም። አባይ የኛ ነው፣ ስራችንን እንቀጥል። ደሆችም ብንሆን ክብራችንን አንሽጥ። ከ3 ቢሊዮን ብር ይልቅ ክብራችን ይበልጣል። ኢትዮጵያን አይናችን እያየን የግብጽ ቅኝ ተገዢ ድሮ በወረራ ሞክራ ያላገኘችውን አሁን በአባይ ሰበብ የግብጽ ቅኝ ተገዢ አድርገን ገጸ በረከት አድርገን መቅረብ የለብን በሚል አቋም መሆን አለበት። አሁን ያለው የኢትዮጵያ መንግስት የውጭ ፖሊሲ የኢትዮጵያን ጥቅም ለማስከበር
ጽኑ አቋም ያለው አይመስለኝም። ውስጡን ባላውቅም ጽኑ አቋም ያለው አይመስለኝም። ያለፉት መንግስታት በሰው ሀገር ጉዳይ ጣልቃ አይገቡም፣ ገለልተኛ ናቸው። የራሳቸውን ግን የብሔራዊ ጥቅም ለማስከበር ሁልጊዜም ዝግጁ እንደነበሩ አስታውሳለሁ። በደርግ ጊዜም በኃይለ ሥላሴም ጊዜ የኢትዮጵያ ብሔራዊ ጥቅም ይቀድማል የሚለውን አቋም ይዘው ነው የሚያራምዱት። የአሁኑ ግን ሰጥቶ መውሰድ በሚል ልፍስፍስ በሆነ መርህ የኢትዮጵያን ክብር እያስደፈረ ያለ ይመስለኛል። እያስደፈረም እንዳለ ይህ የአባይ ውል በተከታታይ የተካሄደው በግልጽ ያሳያልና ስልጣን የሌለው ለአጭር ጊዜ ስልጣን ላይ ያለው መንግስት ስለሆነ በኢትዮጵያ ስም ምንም ነገር ለመዋዋልም መብት የለው በሰብአዊና በእርዳታ አንዳንድ ስጦታዎች ካልሆነ በስተቀር። የኔ አመለካከት እንደዚህ ነው። የውጭ ጉዳይ ፖሊሲውን በምናይበት ጊዜ በዋናነት የሚነሳው አንድም ከታሪክ አይማሩም የኢትዮጵያ መንግስታት የሚል ነው። ሁልጊዜም አንድ መንግስት ሲመጣ የነበረውን በማጥላላትና የነበረውን በማፈራረስ ነው የሚጀምረውና ነገር ግን አሁን ራሱ ኢህአዴግ ውስጥም የቀድሞ ኢህአዴግና የአሁኑ ኢህአዴግ በሚፈጠሩበት ጊዜ የአሁኑ ኢህአዴግ የቀድሞውን ኢህአዴግ ስህተቶች ከማረም ይልቅ እነዛውኑ የመድገም አዝማሚያ የነበረውንም የማፈራረስ አዝማሚያ እንደሚታይበት የተለያዩ ተንታኞችም በተለያዩ ጊዜያት ይገልጻሉና እርስዎ በተለይም ከታሪክ አንጻር ደግሞ ለታሪክ ካለዎት ቀረቤታም አንጻር ከዚህ በፊት የሽግግር መንግስቱ ህወሓት ወደ ስልጣን ከመጣ በኋላ የሽግግር መንግስቱ በነበረበት ጊዜ ብዙ ስህተቶችን ሰርቷል። ከውጭ ጉዳይ ፖሊሲ አንጻር ተብሎም ይተቻል። አብነት የሚጠቀሰው ከኤርትራ ጋር እርስዎ ባህር ምድር ነው የሚሏት ኤርትራን ከሱ ጋር በተያያዘ የነበረው ውል ነው። በተለይ አልጀርሱ ስምምነት ተያይዞ አሁንም ድረስ ያለው ላለፉት 20 እና ከዛ በላይ ዓመታትም ሲያወዛግብ የቆየው ጉዳይ በሽግግር መንግስቱ ጊዜ የተፈጠረ የውጭ ጉዳይ ዲፕሎማሲ ስህተት እንደነበር የሚጠቅሱ አሉ። አሁንም ከግብጽ ጋር ያለውን ጉዳይ ስናይ እሱን የመድገም አዝማሚያ ይታይበታል በሚል ሰዎች ያነሳሉና እንደገና የውጭ ጉዳይ ፖሊሲውን ስናይ እስካሁን ሲያገለግል የነበረው የኢትዮጵያ የውጭ ጉዳይ ፖሊሲ ለ15 ዓመታት ያህል አገልግሏል። ነገር ግን በአዲስ ይተካል። ምክንያቱም አዳዲስ ሀገራትን ተፈጥረዋል፣ እነ ደቡብ ሱዳንን የመሳሰሉ ሌሎችም ቀጠና ውስጥ ልዩነቶች እየተፈጠሩ ነው በዚህ ዓመት ውስጥና የውጭ ጉዳይ ፖሊሲውን እንደ አዲስ ማደስ አስፈልጓል። ምክንያቱም የነበረው ኢህአዴግም በአዲስ ኢህአዴግ ስለተቀየረም ጭምር ይመስለኛል። ስለዚህ አዲስ የውጭ ጉዳይ ፖሊሲ እየተዘጋጀ ነው፣ ረቂቅ ላይ ነው ያለው። ነገር ግን ይህ የውጭ ጉዳይ ፖሊሲ ረቂቁ ጸድቆ ይፋ ከመሆኑ ወይም ደግሞ ፖሊሲ ሆኖ ሙሉ በሙሉ ከመውጣቱ በፊት ጠቅላይ ሚኒስትር አብይ የመደመር ፍልስፍናቸውን የሚገልጽ መጽሐፍ መደመር የሚል መጽሐፍ አሳትመዋል። እንግዲህ ይህ መጽሐፍ የአዲሱ ኢህአዴግ ርዕዮተ ዓለም ይሆናል ብለው ነው እሳቸው የገለጹት። ለካድሬዎችም ስልጠና እየተሰጠበት ያለው የአዲሱ ኢህአዴግ ርዕዮተ ዓለም አይዲዮሎጂ ሆኖ እንደሚቀጥል ልማታዊ መንግስት ይሉት የነበረውን አስተሳሰብ ወይም አብዮታዊ ዲሞክራሲ ይሉት የነበረውን አስተሳሰብ እንደሚተካ ነው። በዚህ ሰነድ ውስጥ የውጭ ጉዳይ ፖሊሲውን በተመለከተም የተቀመጡ ጉዳዮች አሉና ከእነኚህ ጉዳዮች መካከል አንዱ ቋሚ ጠላትም ሆነ ወዳጅ የለንም የሚል ነው። በሀገራት ደረጃ ሁሉንም ሀገራት በቋሚ ጠላትነትም በቋሚ ወዳጅነትም አንፈርጅም የሚልና እንደ ሁኔታው የሚንቀሳቀስ ነው። ነገር ግን ግብጽ ደግሞ የኢትዮጵያ ቋሚ ጠላት ነች። ከአባይ ወንዝ ጋር በተያያዘ ቋሚ ጠላት ተደርጋ ልትታሰብ የምትችል በተፈጥሮ ሁልጊዜም ሰጣ ገባ ውስጥ ያለች ተፈጥሮን ተከትሎ ሰጣ ገባ ውስጥ ያለች ሀገር ተደርጋ ትገለጻለች በብዙ የፖለቲካ ተንታኞች ዘንድና ይህንን ጨምረን ብናየው ጥሩ ነው። በጣም ጥሩ ነው። ቋሚ ጠላትም የለም ቋሚ ወዳጅም የለም በፖለቲካ ዓለም የሚባለው አባባል ነው። ይሄ አባባል ነው እንጂ ሳይንስ አይደለም። ግብጽ ቋሚ ጠላት ናት። ከአባይ ጋር በተያያዘ በማንኛውም ጉዳይ ግብጽ ወዳጅም አይደለችም። ሱዳንም ወዳጅ አይደሉም። በእርግጥ በፋርስ
ፋሽስት ኢጣሊያ በተወረርን ጊዜ የእንግሊዞች ቅኝ ግዛት ስለነበረች ሱዳን የተወሰነ ሰራዊት ከዚያ ተመልምሎ የእኛም ጦር ከንጉሠ ነገሥቱ ጋር እዛ ሰልጥኖ ስለነበረ በዚህ በምዕራብ በኩል ጀነራል ዊንጌት መርቶ ባመጣቸው ጦር ውስጥ የተወሰኑ ሱዳኖች ነበሩ። የእንግሊዝ ቅኝ ተገዢዎች ስለነበሩ ለእንግሊዝ ታዘው ነው የመጡት። ከሳውዝ አፍሪካ መጥቷል እና ግብፅ ወዳጅ አይደለችም እና ቋሚ ጠላት ናት። ይህንንም የምንመሰክረው በስሜት አይደለም ወይ በጥላቻ አይደለም። በዛጉዌ ዘመነ መንግስቱ እንኳን ከአባይ ጋር የተያያዘ እነ ላሊበላ አባይን አቅጣጫውን እናስቀይራለን እስከ ማለት ደርሷል። የግብፅ ጠላትነት እየከረረ ስለመጣ ኢትዮጵያ እንግዲህ በመንግስት ደረጃ የኦርቶዶክስ ሃይማኖት ተከታይ ነች። ለስሙ ጳጳስ ከዚያ ይመጣል። ግን የልብ ወዳጅነት አልነበረም። በዛጉዌ ዘመነ መንግስት ነው ይሄ የተባለው። ከዚያ በኋላ ዳዊት አንደኛም አባይን ገድባለሁ አቅጣጫ አስቀይራለሁ እንዳለ በመጽሐፍ ላይ ተጽፎ አይቻለሁ። ነገር ግን ከሁሉም በላይ ጠንከር ያለ አቋም የወሰደው አጼ ዘርዓ ያዕቆብ ነው። አጼ ዘርዓ ያዕቆብ የሚገዟት ኢትዮጵያ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የነበረች ኢትዮጵያን ታህላለች። ማለት ኤርትራን፣ ታህላክ ደሴቶችን ከራስ ካታር እስከ ራስ ዱሜራ የባህር በራችን ነው የምንለው ሁሉ ተካቶ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ወይም እስከ ደርግ ዘመነ መንግስት ፍጻሜ የነበረችውን ኢትዮጵያ ታህላለች። በዚያን ጊዜ አጼ ዘርዓ ያዕቆብ ግብጾችን እናንተ በሀገራችሁ ያሉትን በቁጥር አነስተኛ የሆኑትን የኦርቶዶክስ ሃይማኖት ተከታይ ምዕመናንን የሚታሰቃዩአቸው ከሆነ እኔ ደግሞ እዚህ በሀገሬ ያሉትን ሙስሊሞች በተመለከተ የራስን እርምጃ እወስዳለሁ። በዚህም ብቻ አላበቃም፣ አባይን ወደ ግብፅ አንዲት ጠብታ እንዳትሄድ አደርጋለሁ ብለው መልስ ላኩለት ለግብፅ ገዢዎች። ያን ጊዜ ለነበሩ ለግብፅ መሪዎች ስልኩ ወዲያው ተርበትብተው ግብጾች መልእክተኛ ላኩ። እኛም እዚህ ያሉትን ክርስቲያኖች አንነካም፣ ውሃችን አባካችሁ አታስቀሩብን፣ ወደ ሌላ አቅጣጫ አትመልሱብን፣ እናንተም እዛ ከእስላሞች ጋር አትጣሉ፣ እስላሞችን በክብር ያዟቸው፣ ከዛሬ ጀምሮ ወዳጅ ነን የሚል መልስ ነው ግብፅ የላከችው። አሁን እኮ እኛ ልፍስፍሶች ስለሆን ከኔ ጀምሮ አሁን ያለው ትውልድ በህይወት ያለው ማለቴ ነው ከመንግስታችንም ጭምር ልፍስፍሶች ወኔ ብሶች ስለሆንን ነው እንጂ ግብፅ ይሄን ያህል እኮ እኛን ልታንገላታ አትችልም። በስራችን ጠልቃ ልትገባም አትችልም። የኛ ድክመት ነው። ቆራጦች ከሆንን እንደዚህ እንትን ማለት ይቻላል። በኋላ ደግሞ ሁለት ጊዜ ተዋግተው ተሸንፏል። የአባይን ምንጭ ለመቆጣጠርም ኢትዮጵያን ሙሉ ለሙሉ የሙስሊም ሀገር ለማድረግም አስበው ከውጭ የፈረንጅ ጦር አዛዦች ሁሉ አምጥተው ነው የተሸነፉት። እርግጥ ከኛ ሰዎች ካርታው ከነሱ ጋር የተባበሩ በጊዜው ነበሩ፣ ግን እንደዚያም ሆነው ተሸንፏል። ቱርኮች ደግሞ ኦቶማን ቱርኮች ለኢትዮጵያ ለአባይ በአመት 60,000
ወቄት ወርቅ ይሁን ምን ስንት አንዱ ወቄት ወርቅ ምን ያህል እንደሆነ ያላውቅም፣ ብቻ ወርቅ ይገብሩ ነበር። መጽሐፍት ላይ አለ። ያንን ግብጽና አካባቢውን ሲገዛ ለኢትዮጵያ ውሃ ለኢትዮጵያ ንጉስ ነገስታት ወርቅ ይገብር ነበር። ግብር እየከፈለ ፈርቶ ራሱ በነፃ ይጠቀማለሁ እናንተ ምን አገባችሁ ተፈጥሮ የሰጣችሁ ነው ዝናብ አለላችሁ ብሎ አላለም። ያን ሁሉ ኃይል ይዞ ኢትዮጵያን ፈርቶ ወርቅ በየጊዜው ይገብር ነበር እና በኃይለ ሥላሴ ጊዜ ብዙ ነገር ናሲር ጀማል አብዱል ናሲርም ተከራክሮ ንጉሠ ነገሥቱ እናንተ የኛን ውሃ ስለጠጣችሁ እንደው ኢትዮጵያዊ የሆናችሁ መሰላችሁ እንደ እስከ ማለት ደረሱ እና አይ ንጉሠ ነገሥቱ እሺ አይሉም። ስለዚህ እኛ ሻቢያን እንርዳውና ሻቢያ ኢትዮጵያን ሲያዳክም በአባይ ላይ እነሱ ምንም አይሰሩም እና ሻቢያን መርዳቱን እናጠናክር ብለው እነ ናስር የግብጽ ፕሬዝዳንት የነበረው ሻቢያን መርዳት ጀመረ። ሻቢያ ደግሞ ወያኔን ወለደ። በዛው የኢትዮጵያ ቀውስ በሰሜን በኩል ሲበረታ እነ መንግስቱ ኃይለ ማርያም ሁሉ እኮ ግድቡን ሊሰሩት ነበር። ወጪው ያን ጊዜ የታሰበው 6 ሚሊዮን ብር ብቻ ነው። ቦታ ሁሉ አሁን ያለበትን ነው አሉ የተመረጠው። አንድ የልዩ ጥበቃ ብርጌድ አባል የሆነ ወታደር ይሄንን በጊዜው ጉባኤው ላይ የነበረ እነ መንግስቱ ኃይለ ማርያምን ይጠብቅ የነበረ ይሄንን ነግሮኝ ገንዘቡም 6 ሚሊዮን ብር ብቻ ነበር በጊዜው ለግድቡ የታሰበው። ምንም ነገር ከግብጽ ጋር አንነጋገርም፣ እኛ እንሰራለን፣ ግብጽ ተበድያለሁ የሚል ቅሬታ ካላት እሷ ትምጣ እና ያን ጊዜ ምን ተበደልሽ ብለን ውይይት እንጀምራለን ብለው አጥንተው ነበርኩ። አሁን ወያኔ ያመጣው ሐሳብ አይደለም። በቀዳማዊ ኃይለ ሥላሴ ከፋሺስት ወረራ በፊት እኮ ሐኪም ወርቅነህ አባይን ለመገደብ የገንዘብ እርዳታ በዓለም ዙሪያ እየዞረ ዲፕሎማት ስለሆነ የውጭ ቋንቋን በብዛት ስለሚያውቅ ውጭ ሀገር ነው ያደገው። ሐኪም ወርቅነህ እሸቴን ታውቁት የለ? አዎ ውጭ ሀገር ያደገ ምናልባት 2 ቋንቋ ሊያውቅ ይችላል። ተልኮ ገንዘብ ሲያሰባስብ እኮ ነበር አባይን ለመገደብ። ሐሳቡም አዲስ አይደለም፣ ስራውም አዲስ አይደለም። ቀዳማዊ ኃይለ ሥላሴ ከፋሺስት ወረራ በኋላ ወደ ኢትዮጵያ ከተመለሱ ከዚያ በፊት ንጉሠ ነገሥቱ ከመሰደራቸው በፊት ጀምሮ ገንዘብ ያሰባስብ ነበር። በኋላ ሌሎች ችግሮች መቅደም አለባቸው። ማይምነት የተንሰራፋባት ሀገር ነች። ትምህርት ይቅደም፣ ድህነት በብዙ ጠፍንጎ ይዞናልና ጤና፣ ፈንጣጣ ምናምን በጣም ብዙ ነበር ያን ጊዜ። የፈንጣጣ በሽታን ማጥፋት ወባን ማጥፋት ይቀድማል። ውሃችን የትም አይሄድም ተብሎ ችላ እየተባለ የመጣ ነው እንጂ አሁን ወያኔ ያመጣውም ሐሳብ አይደለም። ወያኔ ያመጣውም ሐሳብ ነው ብንልም ለኢትዮጵያ ሕዝብ አስቦ አይደለም። በትግራይ መሬት ላይ በብዛት የሰራቸው ፋብሪካዎች ያመረቷቸው ነገሮች በውድ ዋጋ እያመጣ በአባይ ሰበብ እያራገፈ ከባንክ ደግሞ ሌላ ገንዘብ እየዘረፈ እዛ ለመውሰድ እንዲመቸው ነው። መስፍን ኢንጂነሪንግ የሰራቸውን ብረታ ብረቶች በአባይ ሰበብ አምጥቶ እዚህ እየሸጠ ብዙ ሳይደክም እንደገና ደግሞ መሶበ ሲሚንቶ እያመረተ እዚህ እያመጣ አባይ ላይ እያራገፈ ሌሎችንም የፋብሪካ ዕቃዎች በሙሉ ያውም ከኢትዮጵያ ሕዝብ ዘርፎና ሰርቆ ከ200 ዓመት በኋላ ኢትዮጵያን የሚረከበውንም ትውልድ ማሰብ ያስፈልጋል። ዕለታዊ ጥቅም ምንም አይደለም። ችግርን ማለፍ አለብን። በዚህ ዓለም ላይ እንኳንስ ሀገር ቀርቶ ግለሰብም በህይወት ለመኖር ችግርን ተቋቁሞ ማለፍ አለበትና በዚህ መልኩ መታየት አለበት ባይ ነኝ በኔ አተያይ። ወደ ውጭ ጉዳይ ፖሊሲው እንምጣና ግብጽ በዚህ በግድቡ ድርድር ላይ ካነሳቻቸው ነጥቦች መካከል አንዱ የውሃ ሞላሉን የውሃ ይዘቱን በተመለከተ ያነሳቻቸው እንደ ትንሽ ነገሮች የሚታዩ ናቸው። ግን በጣም ትልቁና አስደንጋጭ የሆነው ጉዳይ የህዳሴው ግድብ ግንባታ ላይ ፕሮጀክቱ የሚካሄድበት ግንባታ ላይ የኔ መሐንዲሶች ይኖሩ
የሚል ነበርና ይሄ ደግሞ የኢትዮጵያ ሉዓላዊነት ጥሰው ነው የእሷ ባለሙያዎች ወይም መሐንዲሶች ግድቡ ውስጥ የሚሳተፉትና ግድቡ ሙሉ በሙሉ የኢትዮጵያ ንብረት ነው፣ በኢትዮጵያውያን ባለሙያዎችም ነው የሚገነባው ወይም ደግሞ ኢትዮጵያ በቀጠረቻቸው ሌሎች ባለሙያዎች ሊሆን ይችላል። ነገር ግን የኔ ባለሙያዎች ይኖሩ የሚል ጥያቄ ነበር ያቀረበችውና ይህንን ጥያቄ ይዘው ነበር የኢትዮጵያ ተደራዳሪ ልዑክ ቡድን አብረው ሲደራደሩ የነበረው በዋሽንግተን ዲሲ በተደረገውም ከዚህ በፊት ግብጽ ላይም ሱዳን ላይም አዲስ አበባ ውስጥም በተደረጉት ሁሉ ድርድሮች ወደ 4-5 የሚደርሱ ድርድሮች ላይ ይህንን እየሰሙ ነበር ሲደራደሩ የነበረውና አሁን ነው እንግዲህ ወደ ኋላ ትንሽ አፈግጉት። ይህ ባለበት ደግሞ እንደገና ግብጽ የኢትዮጵያን ሉዓላዊነት ተዳፍራለች እየተባለ ባለበት ጠቅላይ ሚኒስትር አብይ አብዛኛው የዲፕሎማሲያዊ ግንኙነታቸው ወይም ጥሩ የሚባል ግንኙነት አላቸው የሚባለው ከተባበሩት አረብ ኤሚሬቶች ጋር ነውና ከአረብ ሀገራት ጋር በአብዛኛው ከመካከለኛው ምስራቅ ሀገራት ጋር እንደዚህ ሰፊ የሆነ ግንኙነት አላቸውና ቤተ መንግስት ውስጥም ብዙዎች ድጋፍ እንደሚያደርጉላቸው ከዚህ በፊት ገልጸው ነበር። የደህንነት መስሪያ ቤቱ ውስጥም እንዲሁ የመከላከያ ውስጥም ብዙ ግንባታዎችን በተባበሩት አረብ ኤሚሬቶች ባለሙያዎችና ባለሀብቶች ያስገነቡ እንደሆነ ሲገልጹ ነበር። ይህ ኢትዮጵያን ወደ አረብ ሀገርነት የመቀየር እንቅስቃሴም ነው። ይህንን ጠቅላይ ሚኒስትሩ ተቀብለው እያስኬዱ ነው የሚሉ ተንታኞችም አሉ በስፋትና ይህንንም ጨምረን ብናየው ከዛ ጥሩ ነው። ከኤርትራ ጋር ያለውንም እንዲሁ ከግድቡ ጋር በተያያዘ አብረን የምንመጣበት ይሆናል። ሱዳንንም ጨምረን ለማየት ያህል ሱዳን አንድም የአረብ ሊግ አባል ነች። በዚህም ምክንያት በአብዛኛው የግብፅን ሀሳብ እንደምትደግፍ እሱንም ተግባራዊ እያደረገች እንደሆነ በግልጽ እያየን ነውና ከዚህም በተጨማሪ ሌሎች የና አሜሪካና የና ዓለም ባንክ ተጽዕኖም ሲኖርበት ኢትዮጵያን ሙሉ በሙሉ ከጨዋታ ውጭ የማድረግ ድርድር ውስጥ 1-4 ወይም 2-4 አይነት ጨዋታ እየተጫወቱ እንደሆነ ይጠቀሳልና በተለይ ከአረብ ሀገራት ጋር የተያዘውን ጉዳይ ጨምረው ቢያዩልኝ። ያው ጥሩ ነው። በመሰረቱ ሱዳን አቋማ በየጊዜው ይቀያየራል። አንዴ ወደ ግብጽ አንዴ ወደ ኢትዮጵያ እያለች ቆየች። ዞሮ ዞሮ የሱዳን ተቀጽላ ሆና ዝም ብላ መኖር ነው እሷ የምትፈልገው። ግብጽ የሚያገኝ ከሆነ እኔ የማጣው ነገር የለም። የትም ቢሆን ውሃው የሚያልፈው በካርቱም በኩል ነው። እኔን የሚጎዳኝ ነገር የለም። ግብጽ ከተከለከለች እኔ የምጎዳለሁ ብላ ግብጽን ወደፊት እያስቀደመች ያለች ሀገር ይመስለኛል። ከራስ ጥቅም አንጻር ብቻ ሳይሆን የሱዳን ጉዳይ የአረብ ሊግ አባልም ስለሆነች አብዛኞቹ የአረብ ሊግ አባል ሀገራት ደግሞ ከግድቡ የሚያገኙት ጥቅም አለ። ለምሳሌ አባይ ግብጽ ከገባ በኋላ በርካታ የኢትዮጵያን መሬቶች እየሸረሸረ አፈር ወደ ግብጽ ይወስዳል። አፈር እያሸጉ ወደ ሰናይ ምድረ በዳ ሁሉ ለተለያዩ የአረብ ሀገራት ይጠቅማል ግብጾቹ። ስለዚህ በዚህ የአረብ ሊግ አባል ሀገራት ሁሉ ተጠቃሚ ናቸው። ስለዚህ እንደራሳቸው ጉዳይም ነው የሚያዩት። አዎ ልክ ነው። እሱ እንዳለ ሆኖ ግን አሜሪካ ደግሞ ግብጽን በዚህ በእስራኤል ጉዳይም የተነሳ ግብጽን የመደገፍ አቅጣጫም አካሄድም አለ። እሱ እንግዲህ በልዩ ልዩ ጥቅም ሁለቱ የሚገናኙበት መንገድ አለ። ግን ግብጽ አሁን ቅድም ያልከውን የኔ መሐንዲሶች እዛ ይኑሩበት ማለቷ ራሱ መሐንዲሷን እንዳስቀመጠች ይቆጠራል። ንቀት ነው እሱ። የኔ መሐንዲሶች እዛ ይኑሩበት ማለት ይህን እንዲደፍራ መናገሯ ልባችንን አይታ አሁን በስልጣን ላይ ያለውን መንግስት ንቃ ኢትዮጵያ ባልተረጋጋ ሁኔታ እንዳለች አውቃ ነው እንደዚህ ያለችው እና እንደዚህ ልክ እንደፈጸመች ይቆጠራል። ፕሬዝዳንቷ በግልጽም ተናግረዋል። አዎ ይሄ እንዳደረገች ይቆጠራል። ይሄ ለኛ ትልቅ ስድብ ነው። ሉዓላዊነታችን ተዳፍራለች። መንግስታችን በዚህ መጠየቅ አለበት። ሉዓላዊነታችን አሁን ሳይፈርሙም ሉዓላዊነታችን ተደፍሯል። አስዋን ግድብ ሲገደብ የኢትዮጵያ መሐንዲሶች እዛ ነበሩ አልነበሩ? እኛ አልጠየቅንም ያን ጊዜ እና አሁን ቀስ እያለ አሁን ያለው ስርዓት ወደ አረብ ሀገር እየሳበን ነው ወይም ከአረቡ ዓለም ጋር
ወደምንቀራረበት ሁኔታ ያመቻቻል የተባለው አዎ ይመስላል። ግን ቅድም ቋሚ ጠላትም የለውም አንድ ሀገር ቋሚ ወዳጅም በፖለቲካ የለም የተባለው እንግዲህ ከአረብ ጋር ወዳጅ ለመሆን በማሰብም ሊሆን ይችላል። አረብ በመሰረቱ የኢትዮጵያ ወዳጅ ሆኖ አያውቅም። አረበኛ ተናጋሪው በምንም አይነት ከኢትዮጵያ ጋር ወዳጅ ሆኖ አያውቅም። ጠላት ነው። የመን በዚያድ ባሬ በወረረን ጊዜ ደቡብ የመን ትሁን ሰሜን የመን ከኛ ጋር ያን በጦርነቱ ተባብራለች፣ ወደ ሶሻሊስት ኦሪየንትድ ሀገር ለመሆን እያመራው ነው ብላ ኢትዮጵያን ትንሽ ጊዜ ደግፋለች። አረብ ግን ጠላት ነው የሚለውን አቋም እንያዝና አሁን አረብ ሀገሮች ይሄ ዶላር በብዛት ስላላቸው እርዳታ የማድረግ ቤተ መንግስት ውስጥ አንዳንድ ነገሮች የማሳመር ነገሮች አከናውነው ይሆናል። እንግዲህ የመንግስት ባለስልጣናት ያውቃሉ። አብይም ለአረብ መሪዎች ራሱ መኪና እየነዳ እያመጣ ውይይቶች ሲያደርጉም እንደነበር ሲነገር ሰምቻለሁ። እኛ እርዳታ ማንም ቢሰጥ መቀበሉ ላይ ችግር የለብንም። እሱ ምንም አይጎዳንም። ገንዘብ ከሰጠን ይስጠን እንቀበላለን። ነገር ግን ሉዓላዊነታችን የሰናፍጭ ቅንጣት ታህል መደፈር የለበትም። ገንዘብ ሰጠው ብሎ እጃችንን የሚጠመዝዝ ማንም ሀገር ቢሆን መስማት፣ ማዳመጥ፣ መወያየት የለብንም ነው እና አሁን ሌሎች ሀገሮች ይሄ በአረብ ሊግ ውስጥ ያሉት በጠቅላላ ግንባር ፈጥረውም በኢትዮጵያ ላይ ተጽዕኖ ለማድረግም የሚሞክሩበትም ሁኔታ ሊኖር ይችላል። ግን ይሄ ሊያስበረግገን አይገባም። እኛ ቆራጥ ከሆንን መንግስታችን ብቻ ልፍስፍስ አይሁን። ምንም ነገር ጥቅም ምንም ያህል ገንዘብ ቢመጣልን ይህንን አስበን ጥቅማችንን ዕለታዊ ተድላና ጊዜያዊ ጥቅምን አስበን ለትውልድ ማስረከብ ያለብንን ክብር መሸጥ የለብንም። እኔ አንድ ነገር አስታውሳለሁ። መንግስቱ ኃይለ ማርያም ወይም ደርግ በስልጣን ላይ በነበረ ጊዜ ያን ጊዜ አንተ ያልተወለድክም ይሆናል፣ እሱም አልተወለደም፣ ወይም ተወልዳችሁም ከሆነ በጣም ሕፃን ትሆናላችሁ። ክፉና ደጉን ለይታችሁ ላታውቁ ትችላላችሁ። ሶማሌ 700 ኪሎ ሜትር በምስራቅ በኩል ወደ ኢትዮጵያ ገብታ 300 ኪሎ ሜትር ደግሞ በደቡብ በኩል ገብታ እያለች ሶማሌ ናት የዚያድ ባሬ ሰራዊት ታንክ ይዘው መጥተው የሶማሌን ጦርነት 69ን ከመጽሐፍት ከጋዜጣ ላይ አላነበባችሁ ታስታውሳላችሁ። ምን አለ ዶክተር ቫልድሃይም ያን ጊዜ የተባበሩት መንግስታት ድርጅት ዋና ጸሐፊ ነበር። ዶክተር ቫልድሃይም የኦስትሪያ ተወላጅ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ ነበረና ለመንግስቱ ኃይለ ማርያም መልእክት አስተላለፈ። ብዙ ሰው እያለቀ ነው በጦርነቱ፣ ቁጭ ብላችሁ ተነጋገሩ፣ ተደራደሩ ብሎ መልእክት አስተላለፈ። በዚያን ጊዜ በሬዲዮ ነው የሰማሁት። ቁጭ ብላችሁ ተነጋገሩ ከዚያድ ባሬ ጋር። በጦርነቱ ብዙ ሰው እያለቀ ነው፣ ሰላማዊም ሰው እየተጎዳ ነው። ሰብአዊ ቫዮሌሽን ወይም የሰው መናጋት የህብረተሰቡ መናጋት ሁሉ እየተካሄደ ነውና ውጋዴን አካባቢም በደቡብም አካባቢ ብሎ ደብዳቤ ላከለት። መንግስቱ ኃይለ ማርያም ያን ጊዜ ምን ብሎ ነው መልስ የሰጠው? መጀመሪያ ዚያድ ባሬ ወደ ድንበር ሄዶ በራሱ ወሰን ላይ ተቀምጦ ከዚያ በኋላ ከፈለኩኝ ድርድር አካሄዳለሁ ብሎ መልስ ሰጠ። መጀመሪያ ከድንበር ውጪ ወጥቶ እዛው ሆኖ ነው ለቀጠሮ ይዘን ለውይይት ልንቀመጥ የምንችለው ሊያወያየን የሚችል ነገር ካለ ብሎ መልስ ሰጠው።
ለሀገር መቆርቆር ማለት እንደዚህ ነው። የዓለም ፖለቲካ ዝም ብሎ ይገለባበጣል። የዓለም መሪዎች ራሳቸው እስካልተነኩ ድረስ በሰው ጉዳይ ጣልቃ እየገቡ ዝም ብለው ያንቦጫርቃሉ። እና ዶክተር ቫልደሃይም የኢትዮጵያ መሬት ተደፍሮ 300 ኪሎ ሜትር በደቡብ 700 ኪሎ ሜትር እዚህ ጅጅጋ ሁሉ እኮ በሶማሌ እጅ ሆና ቁጭ ብላችሁ ተደራደሩ ይላል። ደርግ ሰው በመሆኑ ኢትዮጵያዊ በመሆኑ ብሔራዊ ስሜት የነበረው በመሆኑ ይህንን ለራሳችሁ ወሬያችሁን አዳምጡ ብሎ መለሰው። እንዲህ አይነት ነበሩ የኢትዮጵያ መሪዎች። እና መጀመሪያ አንዲት ጋት መሬት እኛ እኮ እንደው በዘመኑ ባንኖርም እኮ የቴዎድሮስ እኮ ቀጥታ ተወላጆች ነን ማለትም እንችላለን። በታሪክ ተወልደናል። ጫማ አስጠርጎ ወደ ውጭ ሀገር ፈረንጆቹን የሸኙ ንጉሠ ነገሥት የነገሱበት እኮ ሀገር ነች ኢትዮጵያ። አፈር እንዳይሄዱ ጫማ ያስጠረጉ ንጉሠ ነገሥት የነገሱባት ሀገር እኮ ነች ኢትዮጵያ። አሁን ማንም የሚጫወትባት መሐንዲስ ልኮ እስቲ ስራችሁን መርምሮ ሪፖርት ያቀርብልን የምትባል እኮ ሀገር አይደለችም ኢትዮጵያ። ኢትዮጵያ የቴዎድሮስ የምኒልክ የዘራ ያዕቆብ የአፄ አምደ ጽዮን ሀገር የታላላቅ ነገስታት ሀገር እኮ ነች። ምንም የአፍሪካ ሀገር ነፃ ሆኖ ባልነበረበት ጊዜ ሉዓላዊ ሀገር ሆና በአውሮፓም በሌሎችም ሀገሮች የምትታወቅ ጥንታዊት ሀገር ነችና እርግጥ ግብፅም የጥንት ሀገር ነች፣ ይሄን አንክድም። እና አሁን ማንም ሊጫወትብን አይችልም። የመንግስታችን ድክመት ነው፣ የመንግስታችን መልፈስፈስ ነውና በዚህ መልኩ ነው እኔ የማየው። የአረብ ሊግም ሆነ ለምን የዓለም ሀገሮች ማህበር ዩናይትድ ኔሽንስ ኦርጋናይዜሽን ራሱ ለምን አይሆንም በኢትዮጵያ ላይ ተቃውሞ የሚያቀርብ? ኢትዮጵያ መቀበል የለባት፣ ለክብሯ መሞት አለባት። አረብ ሊግ ትንሽ ነገር ነው። የዓለም መንግስታት ራሱ ውሳኔ ቢያሳልፍ ጥቅሟን የሚነካ ከሆነ መቀበል የለባትም። ይሄ ነው ህዝብ ማለት፣ ይሄ ነው መንግስት ማለት፣ ይሄ ነው ትውልድ ማለት። በክብር ኖረን በክብር ማለፍ አለብን። ከኛ ነው መጪው ትውልድ ሊማር የሚችለው ብዬ ነው ማስበው። የውጭ ጉዳይ ፖሊሲውን ካነሳን አይቀር ጨምረን ልናየው የሚገባ ጉዳይ አንድ ከኤርትራ ጋር የተጀመረውን ግንኙነት ነውና ከኤርትራ ጋር ላለፉት 20 ዓመታት የነበረውን ግንኙነት እናውቃለን። አሁን ግን ከዛ በኋላ ለውጥ መጣ ተብሎ ኢሳያስ አፈወርቂ አዲስ አበባ እየመጡ ከአዲስ አበባ ውጪ ወደ ተለያዩ ከተሞች በመሄድ ኢትዮጵያ ውስጥ በመዘዋወር ጥሩ ግንኙነት ሲያደርጉ ይታያል። በተለይ መሪዎች ብቻ ነው እየተባለ ቢወቀስም ጠቅላይ ሚኒስትር አብይም ወደ አስመራ በተደጋጋሚ እንደ ሽርሽር የሚቆጥሩት አካባቢ ነው፣ በየጊዜው ነው የሚሄዱበትና ትናንት ግን የኤርትራ ኪዳነ ምሕረት 50ኛ ዓመት ክብረ በዓሏን ታከብር ነበርና በዚህ ክብረ በዓል ላይ ለመታደም በቀረበላቸው ጥሪ መሰረት የኢትዮጵያ ካቶሊካዊት ቤተክርስቲያን ልዑክ ቡድን መርቶ ወደ ኤርትራ አምርቶ ነበር። ነገር ግን አስመራ አውሮፕላን ጣቢያ ላይ ለ16 ሰዓታት ታግቶ ከቆየ በኋላ በቀጥታ በኢሳያስ አፈወርቂ መንግስት ትዕዛዝ ወደ አዲስ አበባ እንዲመለስ ነው የተደረገው። የሄደበትን ጉዳይ ሳይጨርስና በካርዲናል ብርሃነ ኢየሱስ የተመራ ልዑክ ቡድን ነበር። ካርዲናል ብርሃነ ኢየሱስ ደግሞ አሁንም በተለይም ኢትዮጵያ ውስጥ እየተደረገ ላለው እንቅስቃሴ በሃይማኖቱ ብቻ ሳይሆን ከመንግስት ጋርም ተቀራርበው የሚሰሩ የእርቀ ሰላም ኮሚሽን ዋና ሰብሳቢ የሆኑ ሰው ናቸውና ከመንግስት ጋርም የተሻለ ግንኙነት አላቸው የሚባል ነው። በእርግጥ የእርቀ ሰላም ኮሚሽን የሚሰራው ሀገር ውስጥ ያለውን የእርቀ ሰላም ጉዳይ ነው፣ ከሀገር ውጭ አይደለም። ነገር ግን በቀጥታ ከአብይ አህመድ መንግስት ጋር የሚራራቁ አይደሉም፣ የተሻለ ቅርበት ያላቸው ሰው ናቸው። ይሄ ምንድነው የሚያሳየን? ምናልባት የኢትዮ ኤርትራ ግንኙነት ወደ ነበረበት እየተመለሰ ነው ማለት እንችላለን። አዎ፣ አንድ ምልክት ይታያል። ኢሳያስ አንድ ያኮረፈበት ነገር አለ። ፕሬዝዳንት ኢሳያስ እንግዲህ የሻዕቢያ አምበል የነበረ ነው፣ አሁን ፕሬዝዳንት ነው ይመስለኛል። አብይ ይህን ያህል አቅመቢስ መሆኑን አላወቀም። ወያኔንም ይቆጣጠረዋል፣ ያዘዋል፣ ያስፈጽመዋል፣ ያስገድደዋል ብሎ ነው ያሰበው። ኢሳያስ
ለራሱ ንግግር አብይ ምቹ ሰው መሆኑን ብቻ ነው ያየው። በወያኔም ዘንድ ልፍስፍስ መሆኑን አላወቀም። አሁን ሲያየው ወያኔ እንደ ልቡ እየፈነጨ ነው። ኢሳያስና አብይ አሁን እዛ የወሰን ድንበር ላይ የወሰን ድንጋይ ለመትከል ቢፈልጉ ወያኔ እንደማይፈቅድ አውቋል። ኢሳያስ ደግሞ የኢትዮጵያ አካል ናት ብሎ ወያኔ ላይ እርምጃ ለመውሰድ አቅም እንደሌለው ታዝቧል። ስለዚህ አሁን ኢሳያስ አብይ ከእጅ የማይሻል ዶማ ነው ወይም አንዳንድ ሰዎች እንደሚሉት የአህያ ባል ከጅብ አያስጥልም እንደሚባለው አይነት ሰው ነውና ከዚህ ጋር የምንፈጥረው ግንኙነት ብዙም ለኔ ሰላም ጠቃሚ አይደለም ወደ ማለትም የደረሰ ይመስለኛል። እና የወያኔ መበጥበጥ አናዶታል። ኢሳያስ ትግራይ የኢትዮጵያ አካል ስለሆነች ሁሉ ነገር አብይ ይቆጣጠረዋል፣ የኢትዮጵያ መንግስት ይቆጣጠረዋል፣ የኔ ግንኙነት ከማዕከላዊ መንግስት ጋር ብቻ ይሆናል ብሎ ነው ያሰበው መጀመሪያ እንደሚገባኝ። አሁን ሲያየው ግን ትግራይ እንደ ልቡ እዛ አካባቢ መሬትም ይሸነሽናል። አሁን የባድመ መሬት ወደ ኤርትራ ያለ ቅድመ ሁኔታ ያላንዳች ቅድመ ሁኔታ ወደ ኤርትራ ይሂድ የተባለው በአልጀርስ ስምምነት መሰረት ወይም የዓለም አቀፍ ፍርድ ቤት በወሰነው መሰረት በተባለውም ላይ የሚፈነጩት ወያኔዎች ናቸው። ኢሳያስ ጦርነት እንዳይከፍት ግራ ገብቶታል። ጦርነትስ በዚህ ጊዜ መክፈትስ ለኤርትራም ጉዳት ነው። ኤርትራ ራሷ አቅመ ቢስ ድሃ ሀገር ነች። ስለዚህ በዚህ የተነሳ የተቀየመ ይመስለኛል። ከወያኔ ጋር ደግሞ ወዳጅ እንዳይሆንም ይሉኝታ ይዞታል። ከወያኔ ጋር ወዳጅ ለመሆን ደግሞ አይፈልግም። ወዳጅ ለመሆን እንደገና ግንኙነት ለማድረግ ከፈለገ ወያኔ ያብጣል። እንደውም ኤርትራን በበታችነት ስሜት ይመለከተዋል። ስለዚህ ነገሩ ትንሽ የተወሳሰበ ነው። ለዚህ ሁሉ ቀውስ ግን የኢትዮጵያ መንግስት መልፈስፈስ ነው እንጂ የኢሳያስ አቀራረብ ጥሩ ነው፣ ጎጂ አልነበረም። የኢትዮጵያ መንግስት ግን መልፈስፈስ፣ አቅመ ቢስ መሆን ነው ትንሽ የኤርትራ አካባቢ ሰዎችን ያስኮረፈው ብዬ እገምታለሁ። ይሄ እንግዲህ ኤርትራን እንደ ውጭ ሀገር ሲወስድ ነው። እኔ በግል አቋሜ ኤርትራን እንደ ውጭ ሀገር አልወስድም። ግን አሁን ለውይይታችን ኤርትራን እንደ ጎረቤት፣ እንደ ሱዳን፣ እንደ ኢጅፕት፣ እንደ ሶማሊያ፣ እንደ ኬንያ እንወስዳለን። ግን በእኔ አተያይ ኤርትራ የኢትዮጵያ አካል የነበረች በኢትዮጵያ ጦር ኃይሎች ክህደት ተገንጥላ የሄደች አንድ ቀን ወደ ኢትዮጵያ ደግሞ ተመልሳ የምትዋሃድ ሀገር ነች ብዬ ነው ማስበው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እዚህ ኢትዮጵያ ውስጥ ያለውና ኤርትራ ውስጥ ያለው አንድ ነው። በብዙ ነገር ኤርትራና ኢትዮጵያ ወይም ባህር ምድርና ኢትዮጵያ አንድ ናቸው። አጼ አምደ ጽዮን የሐማሴን አውረጃን ይገዛ ነበር። የአጼ አምደ ጽዮን ዘመን የኢትዮጵያ ካርታ ኤርትራን ወይም የሐማሴን ባህር ምድርን ምድሪ ባህሪ ያን ጊዜ ባህረ ነጋሽ ተብሎ የሚሾመው ይሄዳል እና ሐማሴን አውረጃ በአጼ አምደ ጽዮን ስር ነው። በዘራ ያዕቆብ ዘመነ መንግስትም ሐማሴን አውረጃ ወይም ባህሪ ምድሪ በኢትዮጵያ ስር ናት እና አሁን በቀድሞ ዘመን ሰራዊት በቀድሞ የኢትዮጵያ ሰራዊት ክህደትና በተዛመዱ አመራር ሁኔታዎች ድክመቶች ኤርትራ ተገነጠለች እንጂ ባህር ምድር ተገነጠለች እንጂ የኢትዮጵያ
መሬት ናት ብዬ ስለማምን በግል አቋሜ ውስጤ ባህር ምድርን ወይም ኤርትራን ጎረቤት ሀገር አድርጎ አይቀበላትም። ግን አሁን ለውይይታችን ቅድም የጠቀስኳቸው ነገሮች ናቸው ምክንያት የሚሆኑት። አብይ በመልፈስፈሱ ኢሳያስ ቶሎ መፈጸም ያለበት የድንበር ወሰን ድንጋይ መተከል ያለበት፣ አካባቢው ጸጥታው መረጋጋት ያለበት፣ ሰዎች እንደ ልብ መንቀሳቀስ ያለባቸው ሊንቀሳቀሱ አልቻሉም። ከኤርትራ እየፈለሱ በወያኔ ስብከት ወደ ትግራይ የሚመጡትም እንዳይመጡ የማድረግ እርምጃ እንዳይወስድ ወያኔ እዛ ጡንቻውን አሳብጦ ቁጭ ብሏል ለብቻው እንደ መንግስት ሆኖ። ስለዚህ እነዚህ ሁኔታዎች ሻቢያን ወይም ኢሳያስን ያስኮረፉት ይመስላልና የውጭ ግንኙነቱ መሰረት የሌለው አየር በአየር የተከናወነ ነው የኢሳያስና የባህር ምድር ወይም የኤርትራ ብዬ ነው ማስበው። ውይይታችንን ለማጠቃለል ያህል ወደ ግድቡ ድርድር እንመለስና አሁን ኢትዮጵያ ከባለድርሻ አካላት ጋር የማድርገውን ውይይት እስክጨርስ ድርድሩ ላይ አልገኝም ነው ያለችው። እንግዲህ የካቲት 19 እና የካቲት 20 በዋሽንግተን ዲሲ ለሚካሄደው ድርድር ማለት ነው። ከዛ በኋላ ግን በዚህ አቋሟ የምትቀጥል ይሆናል። ምናልባት ይሄ የዲፕሎማሲያዊ አገላለጽ ስለሆነ ነው አሁን መገኘት አልችልም ያለችው እንጂ ጭራሹን መገኘት አትፈልግም የሚሉ ሰዎች አሉ። ከዛም በተጨማሪ ደግሞ አይ ጫናው ሲበረታባት ትሄዳለች፣ ወደ ድርድሩ ትሄዳለች፣ ትቀበላለች የሚሉም አሉና በእርሶ ትንታኔ የኢትዮጵያ የወደፊት አቋም ምን ሊሆን ይችላል ብለው ይገምታሉ? አሁን የእርሶን አቋም መሆን ያለበትን ሳይሆን ከነ ለሚኒስትር አብይም ከሌሎች ከተደራዳሪ ቡድኑም ከውጭ ጉዳይ ሚኒስትሩም ከውሃና መስኖ ኢነርጂ ሚኒስትሩም ከሌሎችም ሀሳቦች ተነስተው ከዚህ በፊት ሲያራምዱት ከነበረው ሀሳብ የኢትዮጵያ አቋም ወደፊት በድርድሩ ጉዳይ ምንድነው ሊሆን የሚችለው የሚለውን የእርሶን አስተያየታው እንግዲህ አንድ ነገር መተንበይ ይከብዳል። ነገር ግን ካለው ሁኔታ ተነስቶ መተንበይ ይቻላል። አሁን የመንግስት ሹማምንት ወይም የመንግስት ባለስልጣናት አሁን ባለው አካሄድ ሳየው ለማስመሰል ያህል ነው እንጂ ድርድሩን መቀበላቸው አይቀርም። አሁን የህዝቡ ቁጣ እየበረታ የምሁራን ቁጣ ውጭ ሀገር ውስጥም ያለው እየበረታ ስለመጣ እንዲሁ ለማስመሰል ያህል ነው። በሆዳቸው ተቀብሏል፣ በፍርማቸው አላጸደቁትም እንጂ መጀመሪያ መቀመጡም ራሱ መቀበል ነው። ስለዚህ አሁን በስልጣን ያለው መንግስት የአሜሪካንና የዓለም ባንክን ወይም የአረቦችን አማላጅነት ለኢትዮጵያ ክብርና ጥቅም ሲል አይቀበልም ብዬ ለማለት በፍጹም አልችልም። ይቀበላል፣ ውሸቱን ነው። እና የኢትዮጵያ ህዝብ ለዚህ ተቃውሞ በተጠንቀቅ መቆየት አለበት። እንዳይፈርም ወደፊትም አዘናግቶ ሄዶ ፈርሞ ሌላ ዘዴ ደግሞ አምጥቶ በዚህ ምክንያት ነው የተቀበልኩት፣ ከበፊቱ በጣም ተለውጧል፣ በተሻሻለ አካሄድ ነው የፈረምኩት ብሎ ህዝቡን እንዳያታልል በፍጹም በአባይ ጉዳይ እንዳይደራደር የኢትዮጵያ ህዝብ በተጠንቀቅ መቆየት አለበት። እምቢ ብሎ ሄዶ አሁን ከተወሰኑ ጊዜ የሚፈርም ከሆነ ደግሞ ሰላማዊ ሰልፍ ለማድረግ ሁሉም ዜጎች በተጠንቀቅ መቆየት አለባቸው። ስለዚህ ምን ይመስላል በአንተ አስተያየት ላልከው፣ እኔ አሁን ያለውን መንግስት አላምንም እና ስለዚህ ውጪ አሁን አሜሪካና በሌሎች ሀገሮችም ያሉት ሰላማዊ ሰልፍ መውጣታቸው ተገቢ ነው። እኛም ለሰላማዊ ሰልፍ ለተቃውሞ በተጠንቀቅ መገኘት አለብን ባይነኝ። እያንዳንዱ ኢትዮጵያዊ ደግሞ ከዚህ ጋር በተዛመደ መልኩ አባይ የኔ ነው የሚለውን አረፍተ ነገር ጽፎ በራሱ ማስታወሻ ይዞ መዞር አለበት። አባይ የኔ ነው፣ ለሌሎች መስጠት የሚችለው ከኔ ሲተርፍ ነው የሚለውን አቋም በጽኑ እምነት
በልቡ ይዞ መዞር አለበት። እኔም አንተም እሱም ማናችንም በዚህ መልኩ ከትውልድ ወቀሳና ከታሪክ ወቀሳ ለመዳን እንዘጋጅ። በዚህ መልኩ ነው እንግዲህ መሆን ያለበት ብዬ አምናለሁ። እስከዚያ ግን የአባይ ስራ መቀጠል አለበት፣ መቆም የለበትም። ማንንም ፈርቶ ማቆም የለበትም። አንድ ነገር አለ ብዙ ሰዎች የሚያስቡት፣ ግብፅ ጦርነት ልትከፍት ትችላለች ይላሉ። ጦርነት አትከፍትም። የራስን ንብረት ለኔ ስጠኝ ብላ ጦርነት አትከፍትም። ብትከፍት እኛም እንዋጋለን። የኢትዮጵያ ሕዝብ እኮ 100 ሚሊዮን 120 ሚሊዮን ነው። በአባይ ጉዳይ ለጦርነት ወዶ ዘማች እንኳን አናጣም፣ እንኳን መደበኛ ሰራዊት ቀርቶ። የራስን ንብረት ለኔ ስጠኝ ብላ ድንበር ጥሳ ገብታ ጦርነት የምትከፍት ከሆነ የኢትዮጵያ ሕዝብን በታሪክ ልክ በዳግማዊ አጤ ምኒልክ ዘመነ መንግስት የአድዋ ጦርነት ያስተባበረውን ያህል የሚያስተባብር ስለሆነ ይህ እንደውም ለኢትዮጵያ ሕዝብ አንድነትና መቀራረብ፣ ልብ ለልብ ለመገናኘት፣ በዘር በቋንቋ በሃይማኖት በአካባቢ በጎጥ እንዳንከፋፈል አንዲት ኢትዮጵያ ብለን እንድንነሳሳ በር የሚከፍት ስለሆነ ግብፅ ጦርነት ብትከፍት ለኢትዮጵያ አንድነት እንደውም የበለጠ ይመቸናልና ይህንን አንፍራ። የመንግስትን ወሬ አንስማ። አብይ 3-4 ጊዜ የኢትዮጵያን ጥቅም የማያስከብር ነገር አናደርግም ብሏል። እኔ አላምንም። የአብይን አንደበት የሌሎችንም አንደበት አላምንም። ሌሎችም ማመን የለባቸው። በተግባር ስናይ እናምናቸዋለን፣ እናሞግሳቸዋለን፣ እንኮራባቸዋለን። በአንደበቱ የሚያወራ ሁሉ ውሸት ነው። አብይ ፓርላማ ገብቶ ገንዘብም የተዘጋጀ ፓርላማ ላይ ብሏል የተባለውን ሰምተህ የለም? ገንዘብም አለ የሚሰጠን፣ ሌላም ነገር አያይዞ አንስቷል መሰለኝ። ከዚህ በፊት ኃይለማርያም ደግሞ ተገደን ነው ይሄን የፈረምነው ብሏል። ይሄ አሁን ህፃን የ5 ዓመት ልጅ እንደዚህ ይናገራል? ተገደን ነው ወደ ድርድሩ የገባ ነው። ማን በራስ ንብረት ማን በሀገርህ ያስገድድሃል? እና ይሄ ሁሉ ውሸት ነው። ከሌሎች ወገኖች ክብር ለማግኘት፣ ዝና ለማግኘት፣ ስልጣን ላይ ለመቆየት እያሰቡ ነው ህዝቡን የሚያሞኙት። ይሄ ህዝብ ደግሞ ደሃ ስለሆነ ከኔም ጭምር የዕለት ጥቅማችንን ስናባርር የምንውል የትውልድና የሀገር ጉዳይ የማያሳስበን ደካሞች ስለሆን ገዢዎቻችን ይፈታተኑናል እንደ ውጭ ጠላት ሁሉ። እና ይሄ መቆም አለበት። አባይ የኔ ነው፣ አባይ ያንተ ነው፣ አባይ የሱ ነው፣ የግብፅ አይደለም። 4 ነጥብ። በጣም አመሰግናለሁ። ተመልካቾቻችን እስካሁን ስትከታተሉት የነበረው የባህር ሀሳብ ፕሮግራማችን ይህንን ይመስል ነበር። ባህር ሀሳብን አዘጋጅቶ በማቅረብና በመወያየት ጋሽ ታዲዮስ ታንቱና እኔም ጌጥያለው በጋራ በመሆን አብረናችሁ ነበር። እንዲሁም በቀረጻና ቅንብሩ ናትናኤል ደረጀ ከኛ ጋር ነበር። የዛሬ መወያያ ርዕሰ ጉዳያችን የአባይ ግድብን በተመለከተ በግብፅ በኢትዮጵያና በሱዳን መካከል እየተደረገ ስላለው ድርድርና የአሜሪካና የዓለም ባንክን አደራዳሪነት በተመለከተ አጠቃላይ የውጭ ጉዳይ ፖሊሲውን የቃኘንበት ፕሮግራም ነበር። በሌላ ጊዜ ደግሞ ሌሎች ሀሳቦችን ጨምረን የምንመለስ ይሆናል። ጤና ይስጥልኝ።